ፕላን አድርጋ ስለነበረ በቃ እንትን አለች አንሰፈሰፋት እና የሆነ ነገር አደረጋት ምን ነው እንደዚህ እንዴት በጣም ኮራ ምናምን ስትለው አይዞሽ ያጋጥም ስራ ሊሆን ይችላል አይዞሽ ማለት አልኳት አይዞሽ ማለት አልኳት ሀብታም ሲናደድ የሚያረጋትን አሳጣት ምናምን አረተ ከዛ እሺ ከዛ ሳርዬ መበለው ጠጥ አይዟችሁ ምናምን እያለችን እሺ ሳርዬ እሺ እናቴ እሺ ከዛ ሳርዬን እኮ አውቃታለሁ ምናምን ሳርዬ አውቅሻለሁ በምስትላት አወሩ ምናምን ከሳርዬ ጋር ምናምን ያው ሳርዬ ተወቃት አትወቃት አይታወቅም ሁሉንም ስለምታውቅሷ አወሩ መጨረሻ ላይ ፎቶ ተባለና ፎቶ ተነሳን ፎቶ ሳርዬም ገባች ሁሉም ሰው ገባ ፎቶ ገጭ አረግን ፎቶ ከዛ በኋላ ያው ናቲም አለ ናቲ ቀድሞ ነው የመጣ ያው ዱባይ ሊሞክር በዛውም ደግሞ ያው ማስታወቂያ ልሰራላት ስመጣ ያው ለናቲ ስራም ለማስተዋወቅ ምናምን ነው እና ነገርኳት ያው ናቲ ወንድሜ እዚህ ያው ኢትዮጵያ ብዙ ነገር ተንከራተተ እዚህ ደግሞ ምንም የሆነ ነገር ሞክሪለት እባክሽ አንቺ የምታውቂው ምናምን ነገር አላት በቃ ችግር የለውም አንድ የሆነ መከፍተው ካምፓኒ አለ እዛ ካምፓኒ ላይ በማናጀርነት ቀጥሯለሁ በማናጀር ነው አዎ በማናጀር አረ በቃ እግሯን ለመሳመም ምን ቀረኝ በቃ እንደዚህ ብዬ አረ እባክሽ በማናጀርነት ሊቀጠር ናትናኤል ቢኒያም ዘለቀ ከዛ በቃ አሪፍ ሆነ በቃ ስራ መፈለግ በቲክቶክ ስራ ፈልጉ እያልኩ ስጮህ የነበረ ሰውዬ ስራ መፈለጉ ቀረ ከዛ በኋላ ናቲም ያው በማናጀርነት እንትን ሊቀጠር እዛ ጋር አወራችን ማለት ነው እንደዚህ አይነት ካምፓኒ ታክሲ ካምፓኒ አድርጋ እንደምትል ምናምን አወራችን ከዛ በኋላ እኔ ናቲን እንትን ብዬ ብዬ ወደ ሀገሬ ተመለስኩና ያው ናቲም ቶሎ ስራ እንዲጀምር ፕሮሞሽኑ መሰራት አለበት በቃ ፕሮሞሽኑ መሰራት አለበት ፋሲካ ማለች ፋሲካ ቶላና አንተ ፎቶአችሁ ይለጠፋል እዛ መኪና ላይ በኢትዮጵያ ሀገር ደረጃ ወገኖቼን ለመርዳት ወንድሞቼን የኔን ህዝቦች ለመርዳት ለማገዝ ነጭ መቅጠር ይቻላል ምን ፊሊፒን መቅጠር ይቻላል ግን ወገኖቼን የራሴን ሰዎች ለማገዝ ለመርዳት ነው መፈልገው እና እነሱን አሰልጥኜ ምን ብዬ ወደ ስራ እንዲገቡና ባህላዊ ኢትዮጵያዊነትን የሚያስተዋውቅ ልብስ ለብሰው እንዲሰሩ ምናምን ብላ በቃ እኔ አንድ ያው ሰው ካመንኩኝ በቃ ምንም እንደማላገናዝብ የተረዳውበት ጊዜ ነው እዛ ጊዜና ያለችኝ የምትለውን ሁሉ እሺ ነው የምለው ምክንያቱም ምንድነው ናቲን በማናጀርነት ኦሬዲ የቀጠረችው ሰው ናት እዛ ጋር ገላኛለች አንደኛ ጊፍተር ናት ሁለተኛ ሰው ረጂ ናት ሲሰትዮ ቁልፍልፍ አርጋብኛ አይምሮዬን በምንም እንትልላች ማስታወቂያው ተሰራ 70 ሹፌሮች እንፈልጋለን 70 ሹፌሮች እንፈልጋለን በቃ ምንም ጊፍተር ናት ረጂ ናት ምን ታጭበረብራለች ደግሞ ስንት ነው ፕሮሰሱ ሲባል 100,000 ብር ነው ማለቂያው 100,000 ብር ምን ችግር አለው ነገር ተሰራ ቪዲዮ ሰራው ከዛ በኋላ ፖስተር ሰው በኮሜንት ላይ አረ ይሄ ልጅ ይላል ሀቢባን ደወለች ቶሎ ፈጥና ሀቢባ እህቴ ሁሌ ማከብራት በእውነት ደወለች ሚኪ ደላላ ጀመርክ እንዳለች የምን ደላላ ነው እኔ አላውቅም ኢትዮጵያ አሁን እዚህ ስመጣ ነው ብዙ ነገር ያወቅኩት ስለዚህ ሀገር እንጂ እኔ አላውቅም ደላላ አይሁን ምን ይሁን ደላላ ጀመርክ እንዴ ጉዳይ እኮ እንደዚህ ነው ከሰው ኃይል ምናምን እንደዚህ አይነት ጉዳይ ያስጠይቃል ይሄ ከባድ ነው ዝም ብዬ ብቻ ሀቢባ ያረ ይሄን ጉዳይማ ራሷ ብዙ ነገር አስተካክላለሁ ይሄን ስራ ያለችኝ እንጂ ዝም ብላ እንደዚህ አይነት ነገር ውስጥ አትከተኝም ብዬ እኔ ሀቢባንም ያው ባንድ ጆሮ ሰምቼ በልቤ እንትን ሳልላት ይሄን ያህል ዝም ብለሽ ነው የፈራሽው አይነት ነገር በሚል ብቻ እኔ ነግሬሃለሁ አስጠንቅቄሃለሁ አለች እሺ ከዛ ብዙ ሰዎች ይደውላሉ የሚደውሉት ግማሹ ይሄ ጉዳይ እውነት ከሆነ ያው እውነት ካልሆነ አንተ እዚህ ውስጥ ልትገባበት አትችልም ነው
እና እውነት ከሆነ ሚኪዬ ይሄ ጉዳይ እርግጠኛ ከሆንክ እባክህ ወንድሜን እባክህ እህቴን እባክህ ሲሉኝ በቃ ማረውነን ነው ሴትዮዋ። ከዛ ሰዎቹ ተሰባሰቡ ምናምን ነገር በደንብ ተሰባሰቡ። ቴሌግራም ላይ ምንም ጋር ላርጋቸው እያየዋቸው ምናምን ነገር ልጆቹ በቃ ቶሎ ቾኮሉ አሉ። በቃ የቴሌግራም ላይ ያሉ ሰዎች ቸኮሉ። በቃ ነፍሳቸው ወጣ አሉ። በቃ ቶሎ የፈጠነ ዱባይ ሄደን በአንዴ ቢሊየነር ሊሆኑ ማለት ነው በአንዴ መኪና። ከዛ በኋላ በቃ እኔ ቴሌግራም ላይ ሂዱና በራሳችሁ የምትጨርሱትን ጨርሱ፣ በራሳችሁ ጨርሳችሁ እዛው ካምፓኒ ጋር ሂዱ ነው መላቸው ደጋግሜ እኔ። ምክንያቱም ከብር ጋር የሚያገናኝ እሷም ጋር እንዳትገናኝ እንዳልገናኝ ብቻ እግዚአብሔር የዛ ጊዜ እኔ ከዛ በኋላ ከሰራውላት በኋላ ከዛ ፋሲካ ወቅት ነበር መሰለኝ ፋሲካ። ከዛ በኋላ ፋሲካ ነበረ። ፋሲካ አለፈ ምን አለ። ከዛ የኔም ብር የለም በቃ ስልጥ ትግባ ጠፋች በቃ ጠፋች። የኔም ማስታወቂያ ብር ይዛ ማለት እኔ ኢትዮጵያ ነኝ ያለሁት። እኔ ደግሞ ያቺን 100,000 ቢያንስ ተይ የኔ ማስታወቂያ ይቅርና የኔ ለሀቢባ የከፈልኩትን 100,000 እንኳን እንትን እንድትለኝ እቺ ሴትዮ በሰጠችኝ ጊፍት እዛው እንትን ብላው ይሁን እንዴ በዛው አካክሳው ይሁን እንዴ በሰጠችኝ ጊፍት እላለሁ መልሼ ደግሞ ያ ጊፍት ደግሞ ጊፍት ነው ለሁሉም የምትሰጠው ነው ምን ያገናኘዋል እላለሁ እየመለስኩ ነው 100,000 ብሬን አበድር ያለው እሷ ፈቅደ የሰጠችውንና አበድር ምን ይገናኛል ብዬ ከራሴ ጋር በቃ ብሩን ያችን 100,000 ፈጣሪ ግን ተመልከቱ የበዛች 100,000 ብር እኔን ሊያድነኝ ፈልጎ ነው ከሴትዮዋ ጋር ሊያለያየኝ ፈልጎ እኔ እንዴት ልለያያት 100,000 ብሬን ምንም ልገዛ ስሞክር ያችን 100,000 ደምራታለሁ ትመጣለች ባለ ሀብት ናታ ትመጣለች ብዬ እመቤቴ ምስክረኛቺ ማህተቤ ማለት እና ከዛ በኋላ ሴትዮዋ ብደውልላት በዚህ በጋባ በዛ በጋባ የለችም በቃ ጠፈት ብላ ከርማ። ከዛ በኋላ የመጨረሻ ቮይስ በቃ እዚህ የፀጉር ቤቱ ፔጅ ላይ ቮይስ አደረኩኝ። የፀጉር ቤቱ የማህሌት የሚባል የፀጉር ቤቱ የቲክቶክ አካውንት አለ እዛ ላይ ቮይስ አደረኩኝና ቮይስ አደርግ የምትሰራዋ ፀጉር የምትሰራዋ ልጅ የሷ ሰራተኛ ቮይሱን መለስ ማህሌት ፍራሽዋ እኮ የመኪና አደጋ ደርሶባት ሩሲያ ሄዳ መኪና ልታስጭን ስትል መኪናው ወደ ኋላ መጥቶ ገሽቷት በቃ በሞትና በእንትን መሀል ያለችው በስመ አብ ወልድ መንፈስ ቅዱስ ብዬ እኔ ወይኔ እኔ 100,000 አስባለሁ ሰው ሞቷል እዛ ብዬ በቃ በጣም አዘንኩ አልኩ። በቃ በጣም አዘንኩ። ወይኔ ያሬ ቅርብኝ 100,000 ብር ኧረ በስመ አብ ብዬ ደግሞ ከዛ ወሮጭ ሄጄ እዛ ቦቲም ላይ ወይኔ ማህሌትዬ እኔ አላወኩም የማይሰማው እንግዲህ ማታ ይሄንን ቮይስ ለዛ ነግራኝ የዛኑ ሰዓት ማህሌትዬ እኔ መቻወኩኝ እኔማ እኮ ረስተሽው መስሎኝ የሀብታም ነገር ረስተሽው መስሎኝ ብዬ 100,000 ብሯን እንደዚህ ብዬ አይዞሽ እግዚአብሔር እንኳን ማረሽ አሁን እንዴት ነሽ ብዬ ተጨነቄ በቃ የሞተሽ ሀብታም ሞተ ብዬ በቃ ነፍሴ ወጥቶ ሀብታም መኪና ተገጨ ለኔ ያርገውላ ብዬ ፈጣሪ ላንቺ ያርገው እንደው ላንቺ ያርገው ማለት እና ከዛ መለሰች በጠዋት ደውላ አንጀቴ ሽብርር አለ። በቃ እግዚአብሔር ምስክሬ ነው። በጣም ተረበሽኩኝ። በቃ በጣም እዚህ 100,000 ስገበገባ አይዞሽ ምንም ችግር የለውም ማህሌትዬ ፀጉር ቤትሽንም ቢሆን ይኸው አቢባንም ደግሜ ቪዲዮ እንድትሰራ አደርጋታለሁ። አቢባዬንም ቪዲዮ ደግማ እንድትሰራ እኔም እሰራልሻለሁ። አብሽር አይዞሽ። ዱባይም ደግሞ ልመጣ ነው በአካልም እዛው ቪዲዮ እንሰራልሻለሁ። እንግዲህ እኔ በአካል አይደለም ኢትዮጵያ ሆኜ ነው ዝም ብዬ ቪዲዮን የሰራሁት ዝም ብለን ፒክቸር ከተን። አሁን ግን በአካል መጥቼ ኢትዮጵያ ሰራልሻለሁ ቪዲዮ አልኩና በአካል ከተፋልኩና ዱባይ በዛውም ለመዝናናት እግዚአብሔር ቲክቶክን የፈጠረ አምላክ ብድግ ብለን ነው ምንም ነገር የምናደርገው። እግዚአብሔር ይመስገን። ቀብራራው ጎንደሬ ብድግ ብዬ ዱባይ እንትን አልኩኝ። ከዛ በኋላ
መጣሽ ተገናኘን ዱከም ሬስቶራንት ተገናኘን ከዛ እንዴት ነህ ሚኪዬ ሰላም ነህ ደህና ነኝ እንዴት ነሽ ሁሉ ሰላም አለ ምናምን አወራን ከዛ ማስታወቂያው እንዴት ነው የሚሰራው አይዲያ መጣውኝ ሁለት ሴቶችን ስፖንሰር እናደርግና ምግባቸውን ምናምን ችለን በደንብ ማስታወቂያውን በደንብ ይታያል እነሱም ደግሞ ለነሱም ጥቅም ነው ማለት ሁለት ሰዎችን አጨን አንዷ ትዝለኛል ቃልዬ አንዷ ደግሞ የወንድማችን ባለቤት ቆንጂዬ ሚስት ያገባ የሷን አደረግንና ላይቭ ላይ አድርጋ አበጃጅተን ጸጉር ቤት ተያይዘን ሂደት ቆንጆ ተሰሩ በቆንጆ ተሰሩ ከዛ በኋላ ቆንጆ ከተሰሩ በኋላ ሬስቶራንት ደግሞ ሳርዬ አልሀበሻ ጋር ደውዬ ሳርዬ እንደዚህ ጸጉር ቤት ያላት ልጅ አለችና ቤትሽ ደግሞ መጠን ጸጉር ከተሰሩ በኋላ አንቺ ቤት እንዲበሉ ምናምን ነገር አሰሪ ኧረ ሚኪዬ ምን ችግር አለው ምናምን አለ ሳርዬ እሺ አለንና ሁለቱን እንትሮች ይዘን ማህሌት ይፍራሽዋ አንድ ላይ ሆነን ተያይዘን ከተፍ የት እንመጣለን ሳራ ላበሻ ጋር መጣን ከዛ ሳራ ላበሻ ጋር መጣን ምግብ በላን ምን አለን ከዛ በኋላ እዛ ጋር አንተና ቁጭ ብሎ ነበር ማን ነው ይሄ ባለሀብቱ ሰውዬ ወልደ ገብርኤል ቁጭ ብሎ ነበር እንደዚህ ያየችውና ሚኪ አለች አቤት ያን ሰው ያስተዋውቀኛለች ወልደ ገብርኤል ነው አዎ እሺ ምን ችግር ወልደ ገብርኤል ይሄን ሳርጌ ወልደ ገብርኤል ጥሩ ባለሀብት ለባለሀብት ይተዋወቁ አልኩኝና ወልደ ገብርኤል እግዚአብሔር ያክብረው ብድግ ብሎ ወንበሩ እግዚአብሔር ያክብረው ብድግ ብሎ መጣና ሰላም አለ ሚኪ ሰላም ምናምን አለና ደስ ቻርጉ ያት አላቅም እንደው አንተ እንዳያትን ይባት እንጆኛ አልቀርብ ነበርና እዛ ወልደ ገብርኤልዬ ብድግ አለና ቁጭ ሰላም አለና በቃ እኔ እዛ ከቤተሰብ ጋር ነኝ ያለሁት በቃ ዘና በሉ ምናምን አለና ሂሳባችንን በላያችን ላይ ዝቅ አድርጎት እንከፍላለን ምናምን ብሎ ከፈለ ቤተሰቦቹ ጋር አለ ብቻ እንደው ብዙም ትኩረት አላላትም በቃ እሷ ግን ፕላን አድርጋ ስለነበረ በቃ አለች አንሰፈሰፋት እና የሆነ ነገር አደረጋት ምን ነው እንዴት በጣም ኮራ ምናምን ስትለው አይዞሽ ያጋጥም ስራ ሊሆን ይችላል አይዞሽ ማለት አልኳት አይዞሽ ማለት አልኳት ሀብታም ሲናደድ የሚያረጋትን አሳጣት ምናምን አራታ ከዛ እሺ ከዛ ሳርዬ መበለው ጠጥ አይዛችሁ ምናምን እያለችን እሺ ሳርዬ እሺ እናቴ እሺ ከዛ ከሳርዬ እንኳን አውቃታለሁ ምናምን ሳርዬ አውቅሻለሁ በምስተላት አወሩ ምናምን ከሳርዬ ጋር ምናምን ያው ሳርዬ ተወቃት አትወቃት ታውቅም ሁሉንም ስለምታቀሷ አወሩ መጨረሻ ላይ ፎቶ ተባለና ፎቶ ተነሳን ፎቶ ሳርዬ ገባች ሁሉም ሰው ገባ ፎቶ ገጭ አረግን ፎቶ ከዛ በኋላ ያው ናቲም አለ ናቲ ቀድሞ ነው የመጣ ያው ዱባይ ሊሞክር በዛውም ደግሞ ያው ማስታወቂያ ልሰራላት ስመጣ ያው ለናቲ ስራም ለማስተዋወቅ ምናምን ነው እና ነገርኳት ያው ናቲ ወንድሜ እዚህ ያው ኢትዮጵያ ብዙ ነገር ተንከራተተ እዚህ ደግሞ ምንም የሆነ ነገር ሞክሪለት እባክሽ አንቺ የምታውቂው ምናምን ነገር አላት በቃ ችግር የለውም አንድ የሆነ መከፍተው ካምፓኒ አለ እዛ ካምፓኒ ላይ በማናጀርነት ቀጥሯለሁ በማናጀር ነው አዎ በማናጀር ኧረ በቃ እግሯን ለመሳመም ምን ቀረኝ በቃ እንደዚህ ብዬ ኧረ እባክሽ በማናጀርነት ሊቀጠር ናትናኤል ቢኒያም ዘለቀ ከዛ በቃ አሪፍ ሆነ በቃ ስራ መፈለግ በቲክቶክ ስራ ፈልጉ እያልኩ ስጮህ የነበረ ሰውዬ ስራ መፈለጉ ቀረ ከዛ በኋላ ናቲም ያው በማናጀርነት እንትን ሊቀጠር እዛ ጋር አወራችን ማለት ነው እንደዚህ አይነት ካምፓኒ ታክሲ ካምፓኒ አድርጋ እንደምትል ምናምን አወራችን ከዛ በኋላ እኔ ናቲን እንትን ብዬ ብዬ ወደ ሀገሬ ተመለስኩና ያው ናቲም ቶሎ ስራ እንዲጀምር ፕሮሞሽኑ መሰራት አለበት
በቃ ፕሮሞሽኑ መሰራት አለበት። ፋሲካም አለች፣ ፋሲካ ቶላ አለች። ፋሲካ ቶላና አንተ ፎቶአችሁ ይለጠፋል እዛ መኪና ላይ በኢትዮጵያ ሀገር ደረጃ ወገኖቼን ለመርዳት ወንድሞቼን የኔን ህዝቦች ለመርዳት ለማገዝ ነጭ መቅጠር ይቻላል፣ ምን ፊሊፒን መቅጠር ይቻላል። ግን ወገኖቼን የራሴን ሰዎች ለማገዝ ለመርዳት ነው የምፈልገው እና እነሱን አሰልጥኜ ምን ብዬ ወደ ስራ እንዲገቡና ባህላዊ ኢትዮጵያዊነትን የሚያስተዋውቅ ልብስ ለብሰው እንዲሰሩ ምናምን ብላ በቃ እኔ አንድ ያው ሰው ካመንኩኝ በቃ ምንም እንደማላገናዝብ የተረዳውበት ጊዜ ነው እዛ ጊዜና ያለችኝ የምትለውን ሁሉ እሺ ነው የምለው። ምክንያቱም ምንድነው ናቲን በማናጀርነት ኦሬዲ የቀጠረችው ሰው ናት። እዛ ጋር ገላኛለች። አንደኛ ጊፍተር ናት፣ ሁለተኛ ሰው ረጂ ናት። ሴትዮ ቁልፍልፍ አድርጋብኝ አይምሮዬን በምንም እንትን ልላችሁ። ማስታወቂያው ተሰራ። 70 ሹፌሮች እንፈልጋለን፣ 70 ሹፌሮች እንፈልጋለን። በቃ ምንም ጊፍተር ናት፣ ረጂ ናት። ምን ታጭበረብራለች ደግሞ? ስንት ነው ፕሮሰሱ ሲባል 100,000 ብር ነው። 100,000 ብር ነው ማለቂያው፣ 100,000 ብር። ምን ችግር አለው? ነገር ተሰራ፣ ቪዲዮ ሰራው። ከዛ በኋላ ፖስተር ሰው በኮሜንት ላይ አረ ይሄ ልጅ ይላል። ሀቢባን ደወለች፣ ቶሎ ፈጥና። ሀቢባ እህቴ ሁሌ ማከብራት በእውነት ደወለች። ሚኪ ድለላ ጀመርክ እንዳለች። የምን ድለላ ነው? እኔ አላውቅም። ኢትዮጵያ አሁን እዚህ ስመጣ ነው ብዙ ነገር ያወቅኩት ስለዚህ ሀገር እንጂ እኔ አላውቅም። ድለላ ይሁን ምን ይሁን ድለላ ጀመርክ እንዴ? ጉዳይ እኮ እንደዚህ ነው። ከሰው ኃይል ምናምን እንደዚህ አይነት ጉዳይ ያስጠይቃል። ይሄ ከባድ ነው። ዝም ብዬ ብቻ ሀቢባ ያረ ይሄን ጉዳይማ ራሷ ብዙ ነገር አስተካክላለሁ ይሄን ስራ ያለችኝ እንጂ ዝም ብላ እንደዚህ አይነት ነገር ውስጥ አትከተኝም ብዬ እኔ ሀቢባንም ያው ባንድ ጆሮ ሰምቼ በልቤ እንትን ሳልላት ይሄን ያህል ዝም ብለሽ ነው የፈራሽው አይነት ነገር በሚል ብቻ እኔ ነግሬሃለሁ፣ አስጠንቅቄሃለሁ አለች። እሺ ከዛ ብዙ ሰዎች ይደውላሉ። የሚደውሉት ግማሹ ይሄ ጉዳይ እውነት ከሆነ ያው እውነት ካልሆነ አንተ እዚህ ውስጥ ልትገባበት አትችልም ነው እና እውነት ከሆነ ሚኪዬ ይሄ ጉዳይ እርግጠኛ ከሆንክ እባክህ ወንድሜን እባክህ እህቴን እባክህ ባም ሲሉኝ በቃ እኔማ ኧረ እውነት ነው ሴትዮዋ። ከዛ ሰዎቹ ተሰባሰቡ ምናምን ነገር በደንብ ተሰባሰቡ። ቴሌግራም ላይ እኔም ጋይድ ላድርጋቸው እያየኋቸው ምናምን ነገር ልጆቹ በቃ ቶሎ ቾኮሉ አሉ። በቃ የቴሌግራም ላይ ያሉ ሰዎች ቸኮሉ። በቃ ነፍሳቸው ወጣ አሉ። በቃ ቶሎ የፈጠነ ዱባይ ሄደን በአንዴ ቢሊዮነር ሊሆኑ ማለት ነው፣ በአንዴ መኪናው። ከዛ በኋላ በቃ እኔ ቴሌግራም ላይ ሂዱና በራሳችሁ የምትጨርሱትን ጨርሱ፣ በራሳችሁ ጨርሳችሁ እዛው ካምፓኒ ጋር ሂዱ ነው መላቸው ደጋግሜ። ምክንያቱም ከብር ጋር የሚያገናኝ እሷም ጋር እንዳትገናኝ እንዳልገናኝ ብቻ እግዚአብሔር የዛ ጊዜ እኔን ገልጦታል።